የሚነሳው የመንግስት አገልግሎት አሰጣጥ ዘገምተኛ መሆን፣ የተገልጋዮች ቅሬታ መባባስ፣ ግልጸኝነት፣ የፍትሃዊነት የሚበዛበት የተንዛዛ ምልልስና ሰፊ የሆነ ቅሬታ ያለበት ነው። በተለይም ደግሞ የእጅ መንሻ የሚጠየቅበት፣ ሌብነት የሰፈነበት፣ ዝምድናና ድራ አሰራር ተበትኖ የቆየ መሆኑ የሚታወቅ ነው። እነዚህ የአገልግሎት አሰጣጥ ችግሮች ለክልላችን የመልካም አስተዳደር ችግር ሆነው በየጊዜው እየተገመገሙ ለመፍታት ጥረት ሲደረግ ቆይቷል። በሀገርም ደረጃ እነዚህን ለማሻሻል ሰፊ ስራ ለመስራት ጥረት እየተደረገ ይገኛል። ይህንን ለመሻገር በሀገር ደረጃ በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ መውሰድ የአንድ ማዕከል አገልግሎት አጀንዳ ሆኖ በሁሉም ክልሎችና ከተማ አስተዳደሮች እየተተገበረ ይገኛል። የአማራ ብሔራዊ ክልላዊ መንግስት እንደ ሀገር የተጀመሩ የሪፎርም ስራዎች መሬት ነክተው ህብረተሰባችን የመልካም አስተዳደር ጥያቄ የሆነው የአገልግሎት አሰጣጥ ችግር ለመፍታት እንደ ሀገር የተጀመረውን መውሰድ የአንድ ማዕከል አገልግሎት በክልል ደረጃ አንድ ማዕከል በባህር ዳር፣ ደሴና ጎንደር ለመተግበር ርብርብ እየተደረገ ይገኛል። ከክልል 10 ተቋማት 42 የሚሆኑ አገልግሎቶች፣ ከፌዴራል 4 ተቋማት 7 አገልግሎቶች በድምሩ ለመጀመሪያ ጊዜ 36 አገልግሎቶች በሲስተም የተያዙ ሌሎች ደግሞ በጊዜ ስራ የሚጠይቁ ወደ ስራ እንዲጀምሩ ተደርጓል። መሶብ የአንድ ማዕከል ተግባርን በማስፋት ህዝባችን የአገልግሎት እርካታ ማረጋገጥ ለነገ የማይባል ተግባር ነው። ህዝባችንን በብዛት የሚገለገልባቸውን የአገልግሎት ዘርፎች ወደ አንድ ማዕከል ወደ አንድ ቦታ በማምጣትና ቅልጥፍናን በማሳለጥ የአገልግሎት ሂደቱ ስምረት እንዲኖራቸው በማድረግ በአጠቃላይ ደንበኞች የዕለት ከዕለት የኑሮ ሁኔታ የሚያሻሽሉ በምርትና አገልግሎት ዘርፉ እሴት የሚጨምሩ ተግባራትን ወደ አንድ ማዕከል በማምጣት እና በማዘጋጀት አገልግሎት ለመስጠት ወስኗል ፓርቲያችንና መንግስታችን። በአማራ ክልል ውስጥም በዚህ ወቅት በ4 አካባቢዎች አሁን ያለንበትን የባህር ዳር ከተማ አስተዳደርን፣ ጎንደርና ደሴ ከተሞች ላይ ይህንኑ እየተገበረ ይገኛል። በክልላችን በሚገኙ ሌሎች 5 ሬጂዮፖሊታን ከተሞች ይህንን አገልግሎት ለማስጀመር የሚያስችል ዝግጅት እያደረግን እንገኛለን። አንድ ማዕከል አገልግሎት መጀመሩ ለህዝባችን ወይም ለደንበኞቻችን እጅግ ከፍተኛ ጥቅም ያስገኝላቸዋል። መንግስት ለዜጎቹ የሚሰጠውን ሰው ተኮር አገልግሎት በማሻሻል የመንግስትና የህዝብ ግንኙነትን በከፍተኛ ደረጃ የሚያሻሽል እርካታና ቅቡልነትን የሚያረጋግጥ እንደሆነ የታመነ ጉዳይ ነው። የአገልግሎት ቅልጥፍናና ፍጥነትን በማሻሻል ጊዜ ወሳጅ አሰራሮችን በመቀነስ የደንበኞች የምርትና አገልግሎት ውጤታማነት ላይ እሴት በመጨመር በዚህ ምክንያት የዜጎች ኑሮ እንዲሻሻል የህብረተሰብ እድገት እንዲረጋገጥና በሀገር ገጽታም ላይ አዎንታዊ ሚና እንዲጫወት ሚናው ከፍተኛ ነው። የአንድ ማዕከል ስራው በቅንጅትና በትብብር የሚሳለጥ በመሆኑ ቀደም ሲል የነበረውን በአገልግሎት ሰጪ ተቋማት ሲስተዋል የነበረውን የተልዕኮ መደራረብ፣ የስራ መገፋፋትና በግድየለሽነት ሲሰራ የነበረውን አሰራር በማስወገድ በደንበኞች ላይ ይፈጠር የነበረውን የጊዜና የገንዘብ ብክነት በመቀነስ የደንበኞችን እርካታ በከፍተኛ ደረጃ ይጨምረዋል። የአንድ ማዕከል አገልግሎቱ ቀድሞ በታወቀ አሰራርና የስራ ፍሰት የሚመራ በመሆኑ የአሰራር ተገማችነትን ግልጽነትንም ያረጋግጣል። በተንዛዛና በብልሹ አሰራር እየተሰቃየ የሚገኘው ህዝባችን በተለይም ደግሞ በአገልግሎት አሰጣጥ ላይ ተመስርቶ ሀብት መፍጠር የሚፈልገው ባለሀብትና በአጠቃላይ የንግድ እንቅስቃሴን በእጅጉ ያሻሽለዋል። በዚህ አንድ ማዕከል አገልግሎት ለማግኘት የምትመጡ ደንበኞች፣ አገልግሎቱን የምትሹ ደንበኞች ህጋዊ ቅድመ ሁኔታዎችን በማሟላት ብቻ ያለምንም ደጅ መጥናት እና መስተጓጎል አገልግሎት የማግኘት መብት ያላችሁ መሆኑን አውቃችሁ በፍጹም አገልግሎቱ ሳይስተጓጎል እና ብልሽት ሳይደርስበት አገልግሎት ማግኘት የምትችሉ መሆኑን እየገለጽ ይህንን በማሻሻል ረገድ እንደ ህዝብ እንደ ተገልጋይ እዚህ ላለ አመራር ወይም በቅርብ ይሄን ለሚመራ ብቻ ሳይሆን አገልግሎቱን ለሚሰጠው ሙያተኛ ብቻ ሳይሆን አገልግሎቱ የበለጠ እየላቀ እንዲሄድ በማድረግ በኩል ደንበኞችም የራሳቸውን
አስተዋጽኦ እንድታበረክቱ በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። መንግስት ቃል በገባው መሰረት በየደረጃው የሚታዩ የአገልግሎት ጉድለቶችን የሚያርምና ለህዝብ ምሬት መፍትሄ የሚሆን ብቻ ሳይሆን የአገልግሎት ልህቀትን በማስፈን ኢኮኖሚያዊ ቅልጥፍናና ማህበራዊ ፍትህ የሚያሰፍኑ የመሶብ የአንድ ማዕከል አገልግሎት መስጫ ማዕከላት ከፌደራል ጀምሮ በክልሎችና ከተማ መስተዳድሮች በሚያስደምም ፍጥነትና ጥራት አጠናቆ ወደ ስራ እያስገባ ይገኛል። በዚህም መንግስት የህዝባችንን ጥያቄ በአግባቡ ለመመለስ ያለውን ቁርጠኝነት አስመስክሯል። ይኸው ዛሬ በአማራ ብሔራዊ ክልላዊ መንግስት የክልሉን መሶብ የአንድ ማዕከል አገልግሎት በ45 ቀናት አጠናቆ ለምረቃ ማድረሱ እንዲሁም በርካታ ተጨማሪ ማዕከላትን እያጠናቀቀ መሆኑ የዚሁ ቁርጠኝነት ማሳያ ነው። በድጋሚ እንኳን ደስ አለን ለማለት እፈልጋለሁ። ዛሬ የአማራ ብሔራዊ ክልልን የመሶብ አንድ ማዕከል አገልግሎት ጨምሮ እንደዚሁ በርካታ ማዕከላት እየተመረቁ ይገኛሉ።